ትናንት በለቀኩት በጽናት ድራማ ላይ ብዙዎቻችሁ እየሳቃችሁ ነበር ማለት ነው። ኪራ በቃ ከብት ጠባቂ ሆነ ምናምን ባልኩት ነበር እየሳቃችሁ የነበሩት። እሱ የሚሻለው ስራ ነው፣ እንደውም አሪፍ ስራን ያገኘው እያላችሁ ነው። በነገራችን ላይ እሱ እኮ ከብቶቹን ለሊና ሰጥቷት ነበር ሄደው። ሊናዬ ደግሞ እዛ ጋር አረቂዋን ቸብ እያስባለች ማለት ነው ከዛች ሰካራም ሴትዮ ጋራ ከብቶቹን ለቃቸዋለች። በዛብህ ከብቶቹን ነድቶ እንግዲህ ሌላ ቦታ ወስዷቸዋል። ምክንያቱም የጽናትን አባት መቅጣትና ወይንም ደግሞ እሳቸውን ማሰቃየት ስለሚፈልግ ማለት ነው። ስለዚህ ኪራ ከብት ጥበቃም ወይንም ደግሞ ጽናትንም ጥበቃ አልሆነለትም። በቃ የትኛው እንደሚሳካለት አላቅም። ወይ ከተማ ወይ ገጠርም ምንም እየተሳካለት አይደለም ኪራ። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛልኝ ባላችሁበት ውድ ቤተሰቦቼ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰቡን ነባሮች እንኳን በሰላም መጣችሁ ብያለሁ። ዌልካም ብያለሁ ማለት ነው። የመዳም ቅመሞች ማለት ነው። እናንተ በነገራችን ላይ የመዳም ቅመም ሲሉኝ በጣም ነበር የምናደደው። ለምን መሰላችሁ? እኔ የመዳም ቅመም ሳልሆን የእናቴ ቅመም ነኝ፣ የቤተሰቦቼ ቅመም ነኝ ማለት ነው። የመዳም ቅመም አይደለሁም። ምን አባቷ ታመጣለች እቺ መዳም? እቺ የሆነች ጨምላቃ የቤተሰቦቼ ቅመም፣ የራሴ ቅመም ነኝ። የራሴ የህይወቴ ቅመም ራሱ ተቀምሞ አላለቀም። እንኳን ለመዳም ቅመም ልሆን ቀርቶ ማለት ነው። ምን ነው ሸዋ ሰምታችኋል? ብቻ ግን ለማንኛውም የስደት እህታችሁ ነኝ። ይህንን ቪዲዮ ላይክ በማድረግና ሰብስክራይብ በማድረግ አበረታቱኝ። እስኪ አበረታቱኝና እኔም እስኪ እንደማንኞቹም የመዳም ቅመሞች ሻጋሎች እስቲ ሀገሬ ልግባና ቪዲዮ ልስራ፣ ቭሎግ ምናምን ልስራ፣ ይለፍልኝ፣ ሰው ልሁም ማለት ነው። አሳልፉኝ እስኪ፣ ሰው አድርጉኝ እስኪ። እንዲህ ይህንን ቪዲዮ የምታዩ ሁላችሁም እኔ በፈጣሪ ብያለምናችሁ። ምክንያቱም አልወድም እንደዛ አይነት ነገር ማለት ነው። ምክንያቱም የፈለገ ሰብስክራይብ ያደርጋል፣ የፈለገ አያደርግም። ስለዚህ እኔ ያለምናችሁም በፈጣሪ ብያለልም፣ ግን እናንተ ሰብስክራይብ አድርጉኝ በፈቃደኝነት ማለት ነው። 15000 ያስገብታችሁኛል። በጣም ነው ያመሰገንኳችሁ። አሁንም ድጋሚ ቀጣይ ሰብስክራይብ ቤተሰብ እንጨምራለን። ይሄንን ቪዲዮ ደግሞ ላይክ ስታደርጉት ለብዙ ሰዎች ዩቲዩብ ሼር ስለሚያደርግልኝ ላይክ አድርጉልኝ። በቃ ሌላው ነገር ባታደርጉ እንኳን ቪዲዮ ላይክ እያደረጋችሁት እለፉ ማለት ነው። እና ወዶች እንግዲህ የጽናት ድራማና እንግዲህ የአዴ ድራማ ሁለቱን ነው እየሰራው ያለሁት። እነሱ ካለቁ በኋላ በራሴ ስራ ይመጣላችኋለሁ። እንደምትወዱት አልጠራጠርም። በቃ የተለያዩ ነገሮችን ቪዲዮ እያሳየኋችሁ እመጣለሁኝ በራሴ ስራ ማለት ነው። እንደምታበረታቱኝና ከጎኔ እንደምትሆኑ አልጠራጠርም። ስለዚህ አሁንም እኔን ማበረታታችሁ ይቀጥል ውዶቼ። ስለምሰጡኝ ማሳብ አስተያየት ሁላችሁንም አመሰግናለሁ። እና ትናንትን በሰራሁት ቪዲዮ ትንሽ አስቃችሁኛል ማለት ነው። እና ውዶቼ ምክንያቱም በተለይ ኪራ ከብት ጠባቂ ሆኗል። በቃ ወይ ጽናትን ወይ ከብቶቹን እየጠበቀ ነው። ከአንዱ መቼም አንዱ አልተሳካለትም፣ አንዱ ይሳካለታል እያልኳችሁ ነበረ። አዎ እሱ ስራ ይሻለዋል። ከተማ ተቀምጦ ምንም እየጠጣ እያስቸገረ ነበረ። እንዲሁም ገጠሩ ይሻለዋል ብላችኋል። አዎ ገጠር በጣም ተመችቶታል ኪራዬ። ግን ችግሩ ምንድነው? በቃ ጽናትን ለማግኘት ስለሚፈልግ ሊና ወይንም ጨበርዬ እኔ ከብቶቹን እጠብቃቸዋለሁ አንተ ወደ ቤት ሄደህ እረፍት አድርገህና ስትለው እሷን አምኖ እኔ እሷን አምኜ እንኳን አይደለም ከብት ይቅርና አንድ ነገር እንኳን ዶሮ እንኳን እሷ ጋር ጥዬ መሄድ አልችልም። ምክንያቱም ውል የላትም ወይ ቁም ነገር የላትም ልጅቷ። እንግዲህ ከዛች ከበዛብህ ባለቤት ጋር እንግዲህ አራቂ ጠጥተው እየተንበዛበዙ ተኝተው ነበር ሜዳ ላይ ያገኛቸው። ከዛን ደግሞ በዛብህ ይሄድና የማን ከብት ናቸው ያልተያዙት ወይም ደግሞ የማን ከብት ነው ወደ ቤት ያልገባው ብሎ ሲል የጽናትን አባት ስም ጠርቶ የነሱ ናቸው ሲል እሺ በቃ ብሎ ሂዶ እንግዲህ ከብቶቹን ወደ ሌላ ቦታ ነድቷቸዋል። ወይንም እንግዲህ ወዴት እንደወሰዳቸው አይታወቅም። ምክንያቱም ከብት ንብረቴን በሉብኝ ወይ ደግሞ የሆነ ነገሮችን በሉብኝ ብሎ ነው እንግዲህ እንደዚህ ሊያደርግ የፈለገው። ምክንያቱም የጽናትን አባት ቁም ስቅላቸውን ማብላት ይፈልጋል። እነሱን ቅጣት መቅጣት ይፈልጋል። ወይም ደግሞ መበቀል ስለሚፈልግ ይሄን ነገር ያደረገው። ጽናትና ኪራም እንግዲህ ከብቶቹን እየፈለጉ እስካሁን አላገኟቸውም። እነሱም ተጠፋፍተዋል። ጭራሽ እንኳን አይደለም ከብቶቹ ሊገኙ ጽናትና ኪራም ተጠፋፉ። ኪራም በማያውቀው ቦታ ሂዶ እንግዲህ ጠፍቶበታል ወዴት እንደሚመለስ እና ብቻ በጣም ነበር ደስ ያለኝ ማለት ነው። ስለዚህ ናሆማም ደግሞ ስለተመለሰ በጣም ደስ ብሎኛል። ግን ደግሞ እናቱና ጽዮን ያሰቡትን ነገር በተለይ ደግሞ በሷ ላይ በእናት ማናት ምሩዬ ሊያደርጉባት ያሰቡትን ነገር በደንብ አድርጎ ማወቅ አለበት። ይሄን ነገር ካልተጠራጠረ ምሩ አደጋ ላይ ናት። ዛሬ ይለቀቃል። በጉጉት እየጠበቅኩት ነው ማለት ነው ውዶቼ፣ በጉጉት ምክንያቱም ምን ተፈጠረ የሚለው ነገር ለማወቅ። ናሆም እናቱ ጋር ሄዶ ነበረ። ምን ተፈጠረ? አዲስ ነገር አለ?